እንደ አጀንዳ የተያዘው የወርቅ ኢትዮጵያዊ ሻጮች ዱባይ ያላችሁ እህትም ወንድሞችንም እያስለቀሳችሁ። ስለዚህ በዚህ ነገር ላይ ጥንቃቄ አድርጉ ለማለት ነው። ይሄ ብዙ ስለደረሰ ነው ማለት ነው። እዚህ ላይ ልጨምርልህ፣ ፓኪስታን ውስጥ ወርቅ የሚመስል ሌላ ኤሌመንት ተገኝቷል። ግን በሚሊዮን ማገኝ ከሆነ ለእኔ እንዴት ነው አበሻ መጥተው የሚነግረኝ? ያውም የማያውቀው ለምሳሌ ህዝብ በሙሉ ሊነግር አበሻ እንደ ታምራት ገለታ በለው ለራሱ አያውቅም፣ ለሰውን ላይ ተነኩልለታል። በጣም አሁን ለምሳሌ ሆኒ ዲጂታል የኦንላይን ክሪፕቶ ምናምን የሚባሉ የዲጂታል እንትኖች ማርኬት ማለት ነው። ይህን አልብር ኢንቨስት ብታረግ ትባላል። እኔ እንደዛ ማገኝ ከሆነ አካባቢ ያለን ቤተሰብ እንጂ እንዲለወጥ የምፈልገው አንተ ጋር መጥቼ በዲጂታል ዓለም ትቀየራለህ፣ እንዳትደክም ይልሃል። እንዳትደክም አሁን ዘመኑ የዲጂታል ነው እና ተንከራታ አትበላም፣ አልተማርክም እንዲልና አንተን ቆዳ ልጦ ቤት የሬሳ ሳጥን ያዘጋጅ። ደግሞ ሰው ለብድር ሲሆን የሚሰጠው ነገር ደስ ሲል ተበድሮ አምጥቶ በሙሉ ሰጥቶ ስራልኝ ይላል። ደስ የሚል አበሻ ነው እኮ ያለ። ከዛ በኋላ የክሬዲት ካርድ አናት ላይ ይዞራል። ማኛው ትዝ ይላል። እኔን ኢንስታግራምና ድምፅ ኖ ቁልቁለት እየወረደ ነው መኩ አይቼ እኮ ነው መጣ ድምፅ ሄዶ ነበር። ኤግዛምፕል አለባበሱን ቀየረ፣ ሱፍ ለበሰ፣ መነጽር ነው የሚያደርገው፣ የቤት መኪና እንትን አለ። ሊስትሮ ሰርቶ ባጃጅ አገኛለሁ ብሎ ሊስትሮ ገንዘብ የሰጣለ ባጃጅ ይምጣልኝ ብሎ ማለት ነው። ከውን ገንዘብ አይንቅም፣ ሰውየው ይቀበላል። ሀያ ሺህ ሚዘ 100 ሚዘ ይቀበላል። በቃ እንደ ሻሸመኔ ህዝብ አልበቃ ብሎት ከዲላ ከሐዋሳ ከደሴ ሁሉ የመጡዋል። በቃ ከተማው ተጨነቀ። አንድ 10-5 መኪና አምጥቶ አሰለፈ። ባነር ተለጥፎባቸው ክላክስ እያደረጉ ይዞራሉ። ከነዛ መኪኖች ከተማ ውስጥ ማለት ነው። ሙሌ ራሱ ይዞ ሲዞር ነበር። አንዱን ፒፕ እያደረጉ ማለት ነው። ሙሌ እጁ አለበት እንዴ? የለበትም። ለሹፌር አበል ይከፍላል። ለሹፌር አበል ሹፌር ኮንክ ማግኘት ጥሩ አበል ይከፍለዋል። ሹፌር ኮንክ ያኔ መኪና ክላክስ እያደረግ ሐዋሳ ትሄዳለህ። ፒ ያደረግ እነዛ 5-6 መኪኖች። ከዛ ምንድነው ባነር ተለጥፎባቸዋል። ስልክ ቁጥር አለ ላዩ ላይ። ሰዎች ያሉ ይደውል እስከ ዲላ ድረስ ይሄዳሉ፣ አዳማ ይሄዳሉ፣ ሻሸመኔ ይመጣሉ። እና መጨረሻ ላይ ሰውየው ጠፋ። ስማ ተሙ ሰውየው ጠፋ። መጨረሻ ላይ ሰው የሀይሌን ፎቅ ሊያፈርሰው በቃ ሰው ፖሊስ ተጠርቶ ምናምን ሰው በቃ የሀይሌን ቢሮ ሀይሌ ፎቅ ላይ ነው ታውቃለህ፣ ዋና ቢሮ ሀይሌ ህንፃ ላይ ሀይሌ ራሱ ተጠርቶ መጣ። ሲሪየስ ነገር ነው የምነግራቸው። ይሄ ማለት እነ መንሱራውን ይህንን የደገሙት ማለት ነው። ያው የእነ መንሱር ዲጂታል ነው። አሁን ሚዲያም አግዞታል። ታዋቂ ሰዎችም ጣልቃ ገብተውበታል። የእነ መንሱር ያኛው ግን ሚዲያ ላይ ያለው እንትና ነው። ግን ተሴም ቲራ አሁን ተፈቷል። ግን በጣም ዘግናኝ ገንዘብ ነው የዘረፈው። እድሜ ሙሉ በልቶ ማይጨርሰው አሁንም ባለ ቻፓ ነው ሰው እንዴ መለኛ ነው ማለት እንዴ ቢሊዮን የዛኔ ያመጣው ቻፓ ነው። እስኪ የምታውቁ ሰዎች ሻሸመኔ ከተማ የአማኑኤልን መተባበር ነው የሚባለው እንትን አንዳንድ ቁጥር ጻፍ ውስጥ መተባበር ካለበት ነው። አሁን እዚህ ጋር እዚህ ጋር አንድ ጥያቄ አለኝ። ሙሌ ታዲያ ወደ ውጭ ወጣው ከሰውየው ነው የላከው? ታሪኩን ገብቷል። እሱም ሊያውቀው ይችላል። ታሪኩን ያውቀዋል። ምንድነው በዛ ጊዜ እኛ እዛ ስራው ላይ ስለነበርን እናውቀዋለን ነው ከተማው። ያው አንዳንድ ቁጥር እየጻፉ ነው። የሻሸመኔ ልጆች ታሪክ ነው የምነግርህ። ማኝ እዚህ
እና የእኛ እንደዚህ ተለምዷል። አሁን ሙሌ እዚህ ጉዳይ ላይ ኢንቮልቭ አድርጓል ማለት አይደለም። አሁን እዚህ ጋር አስምራችሁ አዳምጡ። ደግሞ ቆርጣችሁ ሌላ ነገር እንዳታመጡ። ምንድነው እኛ ያኔ እናውቃለን ከተማ ውስጥ ይሄ ሲደረግ ሙሌ ዊትነስ ነው እንጂ ሙሌ እዚህ ነገር ውስጥ ተሳትፏል አይደለም። የኔ ፍሬንድ ስለነበር ያውቃል እሱ ይሄን ጉዳይ ማለት ነው። ሹፌር ነበር፣ እኔም ሹፌር ነበር። ሹፌር ነበር አብራችሁ ፒፒ አድርጋችኋል። አብራችሁ ይከፈላል። ስማ መኩ ያኔ ለሹፌር አበል 150 ብር ነበር የሚከፈለው። የእሱም መኪና ይዘህ ከዞርክ 600 ይከፍልሃል ሰውየው። አንተ አገር ለአገር ከብዙ ከተማ ውስጥ ሪላክስ እያደረክ አዞርም እንዴ? ምን አስጨነቀ? ሲገባ አብረን ነው የምትገባው። ትቀልዳለህ? አይ እንደዛ አይደለም። ይኸውልህ መኪኖቹ ወደ አንድ ምን ይደረጋል ብለህ ነው አባ? ነው ምን እንደ መንሱር መስቀል አደባባይ መኪና ደርድረው ሲያሳዩ አልነበር እንዴ ለህዝቡ? ሴም ቲንግ ላይ ዳት። የእኔ ጥያቄ ምን ነበር መሰለህ? አሁን ለምሳሌ ዮናስ ሳቢ ያለህ ልበልህ እና የሆነ ነገር ከፈትክ የሚያተርፍ ነገር ህዝቡን ኑ ግቡልኝ ነው የምትለው? ዘመድን ምናምን የራስን ሳቢ ጨምረ ደብል ማድረግ ነው የምትፈልገው? ገባ? መጀመሪያማ ዘመዶቼ ነው ይታወቃል እኮ። ታዲያ ለምን ሌላ ሰዎች እንደዚህ አያደርጉማ? አብዛኛው የምትበላው ከሆነ ዘመድን አትበላውን ጉሮሮን ይልሃላ። የገዛ ዘመድማ የገባበት ገብቶ ነው የሚያጠፋ። ስለዚህ አብዛኛው የሚደረገው ማን ነው? ባዳውን ነው የምትሸውደው፣ ባዳውን ነው የምታጭበረብረው። ሁልጊዜ ያለው ይሄ ነው ዮኒ። ሰው አይማርም። ሰው ማለት ያተርፍ ነገር ከሆነ ራስህ ደብል የምታደርገው ሳቢ። የሚያስቅ ነገር ልንገር ጃቢ፣ የሚያስቅ ነገር አንዱ ምንም ይል ጥሩ አይ ይኸውልህ ክስቱን አንዳንዱ እንደውም እኔ ከፍልልሻለሁ አንቺ ትሰጪኛለሽ እያለ አንዱ ደግሞ ሲነግረኝ 10 ምናምን ሺህ የተበላው ስኩተር ላይ እኔ በቃ የሁላችሁንም እኔ እገባለሁ ከዛ መጨረሻ ላይ እናንተ ትሰጡኛላችሁ ፕሮፊቱም ለእናንተ ነው ኢትስ ኦኬ ብሎ ለአክስቱ ለምናምን ከገባ በኋላ ከዛ በኋላ እኔ እሰጥሃለሁ ችግር የለም ብላ ሬጅስተር ያደርግልህ። ብሩን ሲበላ እንዴት ብሎ ይቀበላቸው? ስለዚህ ራሱ ቆም ብሎ ሞቀው ላለሁ። አይ ባይ ዘ ወይ ማን ይዜ የስኩደሩን አልሰማህም እንዴ? እኔ እኮ ተደውሎልኝ እኮ በትክክል ኢንቨስት አድርግ ተብዬ ተጠይቄ ነበር። በሙሉ ተበልተህ የለን ትነዳው ነበር። ተሙማ እኔ ጋር ደወለላ እንዴት ነው የስኩደሩን ነገር አለኝ ይለኝ። አይ ስኩደሩንም ማዘምቻ ያለው እያሰብኩበት ነው አልኩት። የሚገርም ምንድን ነው እውነት ለመናገር እንደው ካልን ተሙ ብዙ ጊዜ በሚጭበረበር ነገር ላይ ቀድሞ ሁልጊዜ ይናገራል። ምንም ሀቅ የምወስድለት ነገር ካያችሁ በአብዛኛው ነገሮች ላይ የማይመስሉ ነገሮች ላይ ተሙ ቀድሞ አስተያየት ይሰጣል። ይወቀጣል። መጨረሻው ግን እሱ ያለው እውነት ነው። ለምን ግን በተያያዘ አበሻ ብዙ ጊዜ ሲጭበረበር አይተናል። ሲነገር አንተ ቀንተ ነው ሁልጊዜ የሚባለው። ካያችሁ የሆነ ሰው የሆነ ብልጭልጭ ነገር አድርጎ ከመጣ ቀንተበት ነው የሚባለው በአበሻ። አሁንስሊ ግን ያላቸው ነገሮች አንድም ጠብ ያለ ነገር አልሰማውም። እግዚአብሔር ምስክሬ ነው የምላቸው። አሁንም በስኩተሩ ጉዳይ ብትመጡ፣ በዚህ ጉዳይ ብትመጡ፣ በሌላውን ብትሄዱ ገንዘብ እናመጣላቸዋለን፣ ውጭ እናስወጣቸዋለን። በተለይ አሁን ኢትዮጵያ ላይ ኃይለኛ ችግር እንዳለ ስለሚታወቅ ውጭ አውሮፓን ልካለን እያሉ ግሽልጥ የሚያደርገዋል። አንድም ቦታ የሚልኮ የለም። በሪል ስቴት ግሽልጥ ነው የሚያደርጓቸው። እባካችሁ ገንዘባችሁን አስቀምጡት። እራሳችሁ ብታጠፉት ይሻላል። ከህሊና ነፃ ትሆናላችሁ። ስለዚህ እባካችሁ አሁንም ሌላው አንዳንድ የሰማው ስም አልጠቅስም ለጊዜው ወርቅ እገዛለሁ እያላችሁ ደም እንባ እያለቀሳችሁ ይሰማል። ወርቅ ከዱባይ ብዙ ጊዜ እንገዛለን ያላችሁ አሜሪካ ያላችሁ፣ አውሮፓ ያላችሁ፣ ብዙ ሀገር ያላችሁ ደም እንባ እያለቀሳችሁ እንደሆነ መሴጅ እየደረሰኝ ብዙ ሰዎች እያለቀሱ ነው። ወርቅ እንገዛለን እያሉ ወርቅ ጥሩ ነገር ነው። ታማኝ ግን እየጠፋ ነው። ተማምኖ ለመስራት ብዙ ሰዎች ደም እያስለቀሳችሁ ነው። ወርቅ የምትሸጡ ሰዎች፣ ወርቅ የምታስተላልፉ ሰዎች እያየን ነው። እየደረሰን በውስጥ ቢዝነሳችሁ እንዳይበላሽ ብለን በውስጥ እየጻፍን ነው። ተው እያልን ነው። ብዙ ሰዎች እያስለቀሳችሁ ነው። አሁን ደግሞ የተጀመረው እንትን ወርቅ ነው። ወርቅ ሂሳብ ምናምን ተነጋግረው አላየውልሽም፣ በዚህ ወጥቶ በዚህ ገብቶ
ወርቅ ለፕሮግራም ነው ብዙ ሰዎች የሚፈልጉት፣ በተለይ አንዳንድ ለፕሮግራማቸው ለሰርጋቸው የሚያደርጓል። እና እባካችሁ ቢዝነሳችሁ ባዶ ማድረግ እንችላለን እንዳይሆን ስለፈለግን ነገሮች ተስተካክለው በሰላሙ እንደሄድ እየፈለግን ነው። አሁን ሶስተኛው እንደ አጀንዳ የተያዘው የወርቅ ኢትዮጵያዊ ሻጮች ዱባይ ያላችሁ እህትም ወንድሞችንም እያስለቀሳችሁ ነው። ስለዚህ በዚህ ነገር ላይ ጥንቃቄ አድርጉ ለማለት ነው። ይሄ ብዙ ስለደረሰ ነው ማለት ነው። እዚህ ላይ ልጨምርልህ፣ ፓኪስታን ውስጥ ወርቅ ምን ይመስላል? ምን ያስፈራል? እንደዚህ በአዋክባ ገባ የሆነ ከዛ እንደዚህ ሚስትን እንደዚህ ቀስ ብለህ አሳምነህ ምናምን እንደዚህ ቀላል ይመስልሃል? ሚስት ኑሮ ይዘህ ታውቃለህ? ሰይድ በጣም ከባድ ነው። ታው ተረጋጋ። ለመቀለድ አታውራ። የእውነቴን ነው። ይሄ ቀላል ነው። አሁን አንተ መጀመሪያ የልጅቱ ሁኔታ አሳዝኖት ነው እንደዚህ አሁን አፍቅራ ነው እኮ ልጅቷ። አሁን እኔ እንዳየሁት እኔ ብቻ ላውራ እንዳለን እኔ እንዳየሁት ልጅቱ አፍቅራለች፣ ተወዳለች። በቃ ልጅቱ ተወዳለች፣ ሌላ ወንድ አላየችም። ህይወቷ ውስጥ ገብተሃል ሰተት ብለህ። ስለዚህ ይሄ ነገር በነገራችን የሚወድ ሰው የረገመው ሰው አያምርለትም። በቃ ያንን እኛ እናውቃለን። ሴት የረገመው ሰው በቃ እንደተንከራተተ ነው የሚኖረው። አዎ ሰይድ ወዳ አታውቅም፣ እያላገጠች ነው እሷ። የኔ ኑሮ ስላለኝ ያንን እንትን መበተን ብቻ ነው የምትፈልገው። ከንቱ እስኪ አንድ ጥያቄ ጠይቀው። ሰይድ ተወጀዋለሽ አትወጁም? ሰባቸው እኔ መጀመሪያም ከልብ ልጅ ነው የቀረብኩት እንጂ እንደ ለማስመሰል አይደለም። እሱ አስመስሎ የቀረበው ይሄው ወዳህ ነው የምር ተረዳት። አሁን እኛ ይሄን እኛ እንዳንድ ወንድም ወዳሃለህ፣ አፍቅርሃለህ፣ ተረዳት። ሚስትህን አሳምነህ አግባት። ምንም ውደታ አንዳንድ ጊዜ ወደ በቀል ይቀየራል። ውደታ አንድ ጥያቄ ጠይቀው። ማነው ይሄ? አንተ ቤት በጣም ትልቅ ቤት እኮ ነው፣ ትልቅ ሚዲያ ነው። ገብቶሃል እኮ እዚህ ላይ ወጥቼ አሁን የዛችኛዋ ነገ ትንቀሳቀስ ተነጎዳ ትንቀሳቀስ ምን አሳወቀኝ? ገና ሌላ ብዴት እኮ አለብኝ። ለእኔ ነው ማዘን ያለ ሰው። ከንቱ አንድ ጥያቄ ልጠይቅ እስኪ። እንደው አሁን ያችኛዋ ባለቤትህ ይሄንን ኬዝ አውቃ የምትፋታህ ይመስልሃል ከትዳርህ? እሱን እኮ ነው አሁን እያልኳቸው ያለሁት። በቃ እሷንም እናሳምንልሃለን፣ እናምጣትና ምንም ችግር የለም። እንግዲህ እሷ በሰማይ ሰይ ልጨርስ አንድ ጊዜ። ሁለተኛስ ብታገባ የምትከለክልህ ይመስልሃል ያችኛዋ? ለእኔ ቀልድ ነው የሚመስለኝ ሁለተኛ ምናምን የሚባለው። ጭራሽ የምሬን ነው የምልህ። በኢኮኖሚ በምናምን አይደለም። አሁን ስለ ሙሀባ ነው እያወራሁ ያለው፣ ስለ ፍቅር ነው። ትክክል ነው። ማግባት ሳይሆን አሁን ልጅቱን ቀጥታ ይራቃት፣ ቃስ እያለ ከምትርቅ ድረስ ለእምነት እንሰጠው እድል እምነት ሴት ቀስ ብለተኛ ጥያቄ እየጠየቅኩት እኮ እየገባቸው እውነት ለመናገር ያችኛዋ ብታቅ፣ አንደኛ ሙስሊም ነህ፣ እሷም ሙስሊም ናት። የኢኮኖሚ ጥያቄ ሳይሆን የሙሀባ ጥያቄ ስላለ ሁለተኛ ብታገባት በህይወትህ ችግርና ጫና ይፈጥርብሃል ወይ ነው? ይኸውልህ በእንደዛ አልነበረማ። አንተ ባለቤትን የምታሳምናት በእንደዚህ ሳይሆን አሁን ይሄ ቦክቷል፣ የቦካ ነገር ነው። አሁን በእንደዚህ ሌላ እኔ እንጃ። እኔ ራሴ አሁን ምንም እንደሚያስብ አላውቅም። ገባ እንኳን እሷን ላሳምንበት ኖርማል በሆንክበት ሰዓት እሷ ባልሰማችበት ምንም በማታውቅበት ሰዓት የችኛዋን አሳምነ ያችኛዋን ደግሞ እንደዚህ እየቀለድክኝ ሲጀምር ቀልደ ነው። ዳይሬክትሊ ሄደ ሌላ ሚስት ላገባ ነው አትላትም። ይሄ ቦክቷል እኮ። አሁን ይህንን ትቀበል ይመስላል። ሴቶች በስንት ጥፋት እኮ ነው ነፍስህን ለማጥፋት የሚሞክሩት። ገባ? ይህ ትዳርን የያዘ ሰው ነው የሚያውቀው። ስለዚህ አሁን እናንተ እንደምታወሩት እንደዚህ ቀላል አይደለም። ነገ እኛ እኮ ይኸውልህ ሰው ከንቱ መሰል። አሁን እኛ እኮ ቀላል ከአሁን በኋላም እኮ ልጅ ሚስት ብትሰማ ቀላል እኮ አይሆንም። ስለዚህ ነገሩ በቃ ተሰማ እኮ ገባ አይደለ? አሁን ሚስት ይህንን ጉዳይ ብትሰማ
ልቧ መሰበሩ እኮ አይቀርም። በቃ ከተሰበረ አይቀርም። ይሄ ምንም ግልጥ እኮ ነው። እንኳን 6 ወር ያው አብረ በፍቅር የኖርካትን አይደለም እኛ እኮ ስልካችን እንትን ላልነው እኮ ልባችን ተሰበረ ልባችን እየተባልን እኮ። ስለዚህ ለስልክ ገብቶሃል። አሁን ሚስትህ ስትሰማ ልቧ መሰበሩ አይቀርም። ስለዚህ የሁለቱም ጥግ ከመውጣት ሁለታቸውን ማስማምት ምናልባት ያቺ እንኳን ቢብትል ይችን ትቀጥላለህ። አሁን ምናልባት ያው እኔ እንደ ቁም ነገር መሆን አሁን ይህ ጉዳይ ለሚስት ሊደርስ ይችላል። ሲደርስ ሚስት ያኔ ትርምስምስ ያለጠብ ይፈጠራል። ስለዚህ ሚስትን ግዴታ ማረጋጋት ያንተ ብቃት ነው። እንግዲህ እንዴት አድርገን እንደምታረጋጋት መቼም አንተ ታውቃለህ። ስለዚህ የሁለታቸውን ልብ አሁን ተሰብሯል። ከተሰበረ አይቀር ሁለታቸውንም ይዘህ ልባቸውን ጠጋግነህ ህይወትን ብትመራጡ ምን ይመስልሃል? ያቺ እንኳን እምቢ በላይ ላይ እንዲህ አድርገብኝ አልፈልግም ብላ እንኳ ሻፈሬ ብትል በቃ ያቺ ሄዳለች፣ ይችን ትጠቀልላለህ ማለት ነው። ይችን ምን ሆነ ነው? ሰይድ ተረጋጋ። እኔ አንዴ እንደ አንድ ሱስ ከላይ ላይ እንደተራገፈልኝ ነው ማለት። አዎ ጨርሱልኝ እዚህ ላይ ይዝችን ማለት ነው። በቃ ሳይገባ ልጁ እልክ ውስጥ መግባት የለብህም። በጣም መልካም ሰው ነህ። ቆይ አንድ ጊዜ ወንድም፣ የተረጋጋ ሰው ነህ፣ በጣም መልካም ሰው ነህ። እሷም ደግሞ ልጅነቷን እንደተቀጠፈባት ውስጧን እየተሰማት ስላለ እሷንም ሪስፔክት እናደርጋለን። ግን አሁን ሰያ ያለው ያችኛዋ ትሂድ ይቺ ትግባ የሚባለው ነገር አይኖርም። ምክንያቱም ያችኛዋ እንደሚወዳት እየተናገረ ነው። ይችኛዋ ግን እኔ እንደሚመስለኝ ብትገባ እንኳን በሚዲያ አስገድደው እንደገባች ነው የሚሰማኝ። ይኸውልህ ሰያኔ አንድ ነገር ልበል። ሰው ሲያወራ እንዲጣል ቀጥጉሙ። አንተ አሁን ያጠፋው ጥፋት ምንድን ነው? ከመጀመሪያው ጥፋቱ 100% ሙልጭ ብሎ ከአንተ ጋር ነው ያለ። ሆኖም አሁን የእሷንም የሚስትንም የሁለቱ ልብ ሰብረዋል። ኦልሬዲ ከዚች ጋር አሁን ሁለተኛ ትዳር አደረግን ብትልም አይሆንም፣ አይጣጣም። ትክክል ነገሩ ስለተበላሸ አይሆንም። እንደኔ ግን እንደ ወንድምነት አንቺ ሰባኪዋ፣ አንቺ ገና ትንሽ ልጅ ነሽ፣ ህፃን ነሽ። አንድ ወንድ ብሄድ አንድ ወንድ ይመጣል። እዚህ ጋር ካሁን በኋላ ብትገቢም ምንም አይነት ፍቅር ሊኖራቸው አይችልም። የፍቅር አይላንሱ አይጥም። ታውቂያለሽ፣ ጨው ያነሰ ወይም ደግሞ ጭረጮ ያነሰበት ወጥ ነው የሚመስለው። ስለዚህ አንቺ ከዚህ ጋር ካሁን በኋላ አይደርስብሽም፣ አድረሽበት፣ ቁርጥሽ አውጩ በቃ ከህይወትሽ ማለት ነው። አንተ የሁለቱም ልብ ከመሰብር ያችኛዋን እንደምንም ብለህ ያው ሴት ናት፣ እህታችን ናት ለኛ። ያችን እንደምንም ብለህ አታለም አቆላምጠህ መቼ ጥፋት አለብህ፣ ያው ጥፋት አለብህ ብላ ነው። ወንድ ነው ሁላችን መቼም። ያው እኔ እሱ ነው እያልኩ አይደለም። ያችን እንደምንም ብለህ አቆላምጠን ብለህ እዛች ጋር ህይወትን አስተካከል። እየደወልክ የትኛዋ እንዲህ ካረግሽኝ እንዲህ ካረግሽ የምታስፈራረው ነገር አቁም። አረብ ሀገር ነው ያለ፣ አረብ ሀገር ነው ያለሽ። ቀጥታ ላሰሪዎቿ ብላ ያለበትን ቦታ መታ በታስይዝህ ህይወት የሚበላሽው ያንተ ህይወት ነው። ተረዳኸኝ? ልጅቱ ገና ህፃን ልጅ ናት። እንደዚህ አድርጎኝ እንደዚህ አድርጎኝ ብላ ብትናገር የአንተ ህይወት ይበላሻል። አስጨርሰኝ። ስለዚህ አስጨርሰኝ እኮ በቃ አስጨርሰኝ። ስለዚህ አንቺ አሁን ሰባኪዋ ከእሱ ህይወት ውጭ በቃ ራቂ። አንተም ሚስት በራሷ ይመስለኛል። ሌሎች ሴት ደግሞ 1000 ምናምን እዚህ ጋር 1000 ሰው አለ። ወደ 600 ምናምን ሴት ብትሆኑ ከዚህ ትምህርት መማር አለባችሁ። መጀመሪያ ስትጀናጀኑ ምን አለ የት አለ ቪዲዮ ማስወጣት ነው። በደንብ እዩት፣ ቪዲዮ አውጡት። ተደብቆ መጀናጀን ወንድ አይደለም። ቪዲዮ ምንድን ነህ ሚስት አለ ልጅ ያለ ብላችሁ መጠየቅ አለባችሁ። ማለት እሺ ነይ ግቢና አው የልጁንም ህይወት መበጥበጥ የለብሽም። ከዚህ በኋላ ሰባኪዋ ኦልሬዲ ተበጥብጧል። ሰይድ በቃ ሰባኪ ቆይ ዝም አንተ ማን ነህ? ዝም በልማ አንተ ማን ነህ? ሰው ከንቱ ዝም በልና መላ እንዲፈጠርልህ ዝም ብትል ነው አሁን ጥሩ። ምንድን ነው ኔትወርክ የላትም? አዎ ኔትወርክ የላትም። ገብታለች ግን ኔት የላትም። ቆይ ኔቷ ነው
አይ ኮፕሊንክ አድርጉት። አካውንት ዋርኒንግ ነው። ኮፕሊንክ ያደረጋችሁት ኮፕሊንክ አድርጉት ሁላችሁም። ቆይ ትመጣለች። ሳቧት ሞዲተሮች። አይ አብሽር እንግዲህ ከሰማይ የመጣ ለመሬት አይከብደው ይላሉ እና ይሄ ቀላሉ። አይዞህ አብሽር። ምን እሱ ደም ተቀብተህ እኮ ዝንብ መፍራት የለብህም። ገባህ? እንደሱ አትበል። በጣም ልጅቷ ሕፃን ከመሆኑ አንጻር በጣም ጎድታታል። አሁን እሷ ስለሌለች ነው ይሄን የምልህ። በጣም ሰብረሃታል። በጣም ታሳዝናለች። ሰያ ልጅቱን አስገባት። ጀስ 2 ደቂቃ ብቻ ተናግሬ ልውረድ። ሰያ 2 ሚኒት አሁን ሳይ 2 ሚኒት ሰያ አስገቢያት። አሁን ቀጥል። ኦኬ ባይ ዘ ወይ እየሰማው ነበር እና አይ ሪሊ እንደዛ አይነት ነገር ባይፈጠር ደስ ባለኝ። አይ ነው በፍቅር ጨክኖ መናገር አስቸጋሪ ነው። እኔ ምንድን ነው ግን ሀሳቤ በሙስሊም እምነት እስከ 4 ሚስት ማግባት እኮ ይቻላል አይደል እንዴ? ልጁ ወንድማችን ሙስሊም መሰለኝ ካልተሳሳትኩ። ሙስሊም ነኝ። ስለዚህ ይሄ ወንድማችን ቆይ አንድ ጊዜ ሰው ከንቱ ይሄ ወንድማችን ለምን ተጀናጀነ? እስከ 4 ሚስት ማግባት የሚችል ሰው የሆነ እሱን ለማሸማቀቅ ምናምን ለምን ተጀናጀንክ ምናምን የሚለው ሳይሆን እሱም ከመጀመሪያው ሚስት ካለው ሚስቱ ሌላ ሴት የማትፈልግ ከሆነ የሚስቱን ባህሪ የሚረዳ ከሆነ እንደዚህ አይነት ውስጥ ባይገባ አሪፍ ነበረ። እውነታው ግን ሆኗል። ፎር በቃ እኔ አሁን ለሰባኪዋ ለዚች እህታችን አይ ሪሊ ሶሪ ፍቅር ስለያዛት ከዚህ ወንድማችን። ነገር ግን ጥያቄ ይቺ እህታችን ይሄን ልጅ ብትወደው እዚህ ሚዲያ ላይ ስለመጣች ምንድን ነው የምታገኘው? እሱ ምን የምታገኘው ነገር የለውም። ባይዘው ይሄ ልጅ እኔ እንደዚህ ሚዲያ ላይ ምናምን የሆነች ሴት ቡሊንግ እያደረገች ምናምን እንደዚህ እያዋረደች እኔ አይደለም ለእሷ ጥሩ ፊት ላሳያት አይኗን ማየት አልፈልግም። ይሄንን ወንድማችን እኔ በጣም ትዕግስተኛ ነው። እሷ ወዳ ነው አይደል እንዴ? ፈልጋ ነው አይደል እንዴ? ከ6 ወር በፊት የነበረው በቃ የሆነ የፍቅር ላይፍ ከነበረ ጥሩ ጊዜ ከነበረ ፈልጋና ወዳ ነው ያደረገችው። ያን ነገር ለእሷ እንደማይሆናት ካወቀች ቀየስ ማለቱ እንደውም ለእሷ እኮ በጣም ጥሩ እኮ ነው። አንድ ወንድ እዚህ ጋር መልስ ልመልስለት ነው የሰይ እሷ ያለች እኔ እንደሌለኝ እኔ ቦይፍሬንድ እንደሌለኝ ስለማቅ እሱም አይኖረውም ብዬ ስላሰብኩኝ ነው ህይወቴን አሳልፌ የሰጠሁት አለች። ፕሮብለም መጠየቅ ነበረባት። ቆይማ ወድበይ አሁን ይሄ እንዲህ ብዬ ስላሰብኩ ተብሎ ነው ላይፍ የለም መጠየቅ አለባት እኮ ሺዝ ሪስፖንስብል ባይ ዘ ወይ። ስለዚህ አሁን እሷ ይሄ ወንድማችን ሙስሊም መሆኑን እያወቀች መታ በዚህ ደረጃ 1000 ሰው በተሰበሰበበት በውስጥ አውርተው ተይ ይሄ ነገር በቃ ሚስቴ መስማት የለባትም። አንደኛ እሷ የእሱን ትዳር አፋትታ የምታገኘው ጥቅም ምንድን ነው? ሁለተኛ እሷ በዚህ ደረጃ ከእሱ ጋር ተመላልሳ የምታገኘው ውስጥ ጥቅም ምንድን ነው? እኔ ምንም የሚታየኝ መፍትሄ የለም። እኔ ምንድን ነው ወንድማችን እኔ ሚስትህን በቃ አንዴን ኦልሬዲ አየር ላይ ውሏል፣ ይቅርታ ጠይቀህ ትዳረን አድርገህ ኑር። እኔ ለአንተ ለወንድም የምነግርህ። ከዛ በተረፈ ግን እንዲህ በሚዲያ አስገድዳ ምናምን ቡሊንግ እያደረገች እያስፈራራች በየቤቱ እየገባች የፈለገችው ሚስት ትስማ። ባይዘወይ በቃ ከይቅርታ በላይ የለም። ይቅርታ ጠይቃል። እንደዚህ ያስገደደች ማንንም ሴት እንዳትሰማ ወንድማችን፣ ይሄ ትክክል አይደለም። አንቺም እህታችን ስለሆንሽ የሆነ ወንድ ልጅ አልፈልግሽም ካለ ሂዝ ደን በቃ የአንቺ ፍላጎት ከሌለው በትዳርሽ ውስጥ ቢመጣም ሰላም የሆነ ኑሮ አይኖራችሁ። አንቺ ስለምን የምትሰቃይበት ላይፍ ትፈልጊያለሽ? ለአንቺም ጥሩ አይደለም፣ ለሱም ልክ አይደለም። እኔ ይሄ ጉዳይ ሚዲያ ላይ ባይመጣ ጥሩ ነበረ። ከመጣ ግን አሁን መስማማት አለባችሁ። ትክክልም አይደለም እህታችን ያደረግሽው። እሱም ቢሆን ያ ነገር አይ ነው እኔ በእሱ አሁን ስህተት ብዬ አልይዘውም። ባይዘወይ የማልለው ለምንድን ነው በእስልምና ወንድም ያንን እስከ 4 ሴት መጀንጀን ከፈቀደለት የእሱ ጥፋቱ ምንድን ነው? የሚያገባት እኮ ሀፍት ሲሉ ማስተዳደር ሲችል እኮ ነው። እሱ ለራስ ስደት ሀገር ተቀምጦ እና 4 ሚስት የሚያገባው በማታውቀው ነገር አትዘባረቅ። ቆይ ዝላይ ቆይ ተረጋጉ። አሁን ታያ እንዴ ነው ያወራ? ቆይ ፌቨን ቆይ
አንቺ ተረጋጊ። አንቺ ስሜታ ያልሆንም እኔ ተረጋግተሽ ነው የምታወሪው። ቆይ ጠብቂ። ተረጋግቼ ነው የማወራው። ችግር የለም ግን ፈጣሪ ወይ ብቻ እኔ እንጃ። ጭራሽ አሁን እኮ ምንድን ነው የሚባለው? የሆነ ተረት አለ። ጭራሽ ለሱ ነው እንትን እያለ አሁን የተናገረው ነገር ትክክል ነው። በቃ እኔ ስራ አለበት ስላጠፋው ስላለ ነው ፌበን አጥፍቻለሁ ስላለ ነው ይመች ይሰጣል። አንዴ ልንገርህ፣ የኔ እናት እኔ ለሰባቸው ነው የምነግራት። ሌሎቻቸው አንዴ የሚሰሩ እኔ አንተን እንትን አልልህም፣ ለልጅቷ ነው የምነግራት። ሳያ ቅድም ብታገባት ስላልከው ነው። እቺ ልጅ አሁን በዚህ ጉትጎታ በቃ አድርጋ አግባት እንኳን ብትለው ነገ እቺ ልጅ በግድ ነው ያገባሁሽ አልፈልግሽም እያለ ህይወቷን ሲኦል አድርጎ በግድ እንዳገባት አድርጎ ነው የሚሰማው። አንቺ ነሽ በቃ ማትቺ ከሆነ ሚውት አድርጊና ተቀመጫ። ሰይድ እንትን የምትጨርስልኝ አንድ ጊዜ ፌበን አንድ ጊዜ ቆይ ልጅ ወደፈለገ ቦታ ትድረስ። በቃ ልጅ ነው ህይወቷን ካበላሽ ተረጋጋ። ቆይ ፌበን አንድ ጊዜ ቆይ። አሁን ልጅቱ አጋጣሚ ተገናኙ፣ የተወሰኑ ጊዜ አብረው ኖሩ። መጀመሪያ እሷን መራቅ ፈልገዋል። ለምን ነው ምርቀኝ ብላለች። ተሷ ቀድሞ እሱ ነው መራቅ የፈልገው። እሺ ትዳር መኖሩን ስታውቅ ጠቅልላ መራቅም የነበረባት ከሱ ቀድማ እሷ ነበረች። እሷ ትዳር መኖሬን ስትሰማ ፍታና አግባኝ አለችኝ አለ። እሱ ደግሞ ሚስቴን እወዳለሁ አላገባም እና አልፈታም፣ ስለዚህ አንቺ ራቂኝ አለ። ያላት እድል ምንድን ነው? ምንም ነገር ያዘባት የለ። ፍቅር አገናኛቸው፣ እህል ውሃ አገናኛቸው፣ እህል ውሃ ተለያየ። ስለዚህ እሷም የራሷን ህይወት መምራት፣ እሱ ጋር አለመድረስ፣ በቃ እሱም ያንኛው ህይወት ተበጠበጠም አስተካከለም ሆነም በዛ መሄድ። አንቺም ካሁን በኋላ በየቤቱ እየገባሽ ይሄ ሆነ እንዲታወቅልሽ ነው የፈለግሽው። ታወቀልሽ። ይኸው መአት ሰው አየሁ። ደስ አለሽ አይደለም? ይሄን ነበር አለ የፈለግሽው። በቃ ሆነ፣ ተከናወነ። ቆይ የፌበ ነው ሆነ። ያን ያለችው ነው እኔ የምፈልገው እንዲታወቅልኝ ነው አለች አይደለም? በቃ አሳወቅንልሽ፣ አወጅንልሽ፣ ታወቀልሽ። ካሁን በኋላ በየቦታውም በየቤቱም አታንሺ። አንቺ ገና ልጅ ነሽ። እንዳየሁሽ የራስሽን ህይወት ቀጥይ። በቃ የምንመክረው ይሄ ነው። ይሄ ላይ አስገድዶ አይደለም ማለት አንድ ነገር አስገድዶ አላቀረባትም፣ አስገድዶ አልወሰዳትም። ፍቅር እሷ ወዳና ፈቅዳ ነው ልጁን የቀረበችው አይደለም። አስገድዷት ቢሆን በገንዘቧ ላይም በሞራኗ ብዙ ነገር በድሏት ቢሆን እሺ፣ አልበድላትም። ወዳ ቀረበችው፣ በቃ አበቃ። ፍቅራቸው አለቀ። እሱም ወደ ሚስቱ፣ አንቺም ወደ ሌላው ለሚመጣው ባልሽ። ሌላ ምንም የሚባል ነገር ተአምር የለም። ገባሽ? ሰባኪዋ አሁን ሚስቱ ሰምታለች፣ እርግጠኛ ነኝ። ስታሰልበው ነው የምታድረው። ይሄ ሰውዬ ይህን ሳምንት የሚኖርበትን ኑሮ ኧረ ምን ሳምንት ብቻ እድሜ ልኩን እንደነዘነዘችው ነው ራሱ ሚስቱ። አሁን ብትታረቅ ራሱ እድሜ ልኩን አታምነውም። እምነቱ ጠፍተዋል። ችግሩ እኮ አንደዚህ ተጣልተን መታረቁ አይደለም የሴቶች ችግራቸው፣ እድሜ ልካቸውን ካሁን በኋላ ስልክ አላነሳም ካለ ምን ካለ ሴት ጋር ራሱ ቁሞ ካየችው በቃ የሆነ ነገር አድርጓለሁ በእሷ ቤት። ይሄ ልጅ በቃ በጣም እንትን ብለሽዋል። በቃ ይበቃሻል። ይህን ያህል ከሰበርሽው ካሁን በኋላ ፍቺው በቃ። ገባሽ? ሰባኪዋ አንቺ በየቦታ አትውጪ፣ ሌላም ህይወት ስለሚመጣ። ምክንያቱም በየቦታ ቪዲዮ እየወጣች ምናምን ሰዎች አንቺም ህይወት ላይ ተጽዕኖ ያደረስብሻል። ሌላ ወንድ ላይቀርብሽ ይችላል። ገባሽ? አንቺ ተደብቀሽ ራስሽን አድሰሽ ተውበት አድርገሽ ፈጣሪሽን ለምነሽ አላህ ጥሩን ባል እንዲሰጥሽ፣ የሚወድሽን የሚያከብርሽን ባል እንዲሰጥሽ ዱዓ አድርጊ። በቃ ካሁን በኋላ ይሄ ነው የኔ ምክር፣ ይሄ ነው። ከዚህ ሌላ የለኝም። ይሄን ነው ስለባታ ምንም ነገር የለም፣ ምንም የለም። ገባሽ? ሰባኪዋ እኔ ሰማሁት ነው።
ይሰማሻል አይደል? እሺ አሁን እኔ ማውራት እችላለሁ። እኔ ለምን አታስወሩ? ነገሩ ላይ መጨረሻ ላይ ስለሆነ አይደለም ልጅቷን ጌቡ አልሰማሽም? መጀመሪያ ሰምቻለሁ። በእናትሽ እንደው ለዛሬ ዝም በይ በእናትሽ። ለምንድን ነው ዝም በይ የምትሉኝ? የራሴ ነገር። እሺ እስቲ አሁን ምን እንበል? እሺ አሁን እኛ እኮ አንድ ጊዜ እኛ ሰባኪዋ ሰምተሽ እናላለን ያልኩሽን እየሰማሁህ ነው። በቃ አንቺ መጀመሪያ መጥቶ ሚስቱ እንድትሰማልኝ ነው የማይፈለግሽው? ሌላ ምንም አልፈለግሽ አይደለ? ከሱ አይዋ ይሄን የፈለግኩ ሌላ ምንም በቃ ይኸው በ1100 ፊስ ሪካርድ የሚደረገው ምናምኑ ይኸው ሚስቱ አይደለችም እናቱ ሁሉ ትሰማለች። ደስ አለሽ? በጣም በጣም ሰባኪዋ አንዴ ላውራና የኔ ቆንጆ እናመሰግናለን። ሀሳብ ስላልሽን እና አሁን ተስማምታችኋል። ካሁን በኋላ ላይ እየገባሽ በየቦታው እንትን እንዳትዪ። በልጠሽ ጎበዝ ነሽ፣ ከሱ የዋሰ ጀግና ሴት ነሽ። ሴትነትሽን ጀግንነትሽን ነው ማሳየት ያለብሽ። እሺ የኔ ቆንጆ እሺ። ኢንሻአላህ አንድ ነገር እዚህ ጋር ጨምር ማማ፣ የመጨረሻ ስለሆነ ሰባኪዋ አንድ እውነት የምነግርሽ አሁን 1100 ሰዎች እዚህ ጋር አሉ። ሌላ ሚዲያ ላይ ብትገቢ እየገቡ ስድብ እና ሌላ ነገር ነው የምታተርፊው። ሌላ ሚዲያ እጠቀማለሁ ብለሽ እንኳን ካሰብሽ ማለት ነው። ሶ አንቺ አሁን ራስሽን ጠብቂ። እኔ እንደ እህቴ ነው የማይሽ፣ ህፃን ስለሆንሽ ማለት ነው። ሞራልሽን ገንብተሽ እመቤት ያለች የእውነቴን ነው የምልሽ የተሻለ ነገር ላይ እንደምደርሽ አምናለሁ። እንደውም ልጅ ወልደሽ የተሻለ ነገር ላይ ደርሰሽ ታሳየዋለሽ ማለት ነው ለሱ። እሱንም ደግሞ ህይወቱ የተስተካከለ ሆኖለት ያችኛዋ ሚስቱ አሁን መስማቷ ስለማይቀር የተሻለ ትዳርህን ቀጥለህ ድጋሜ እንደዚህ አይነት ህይወት ውስጥ ባትገባ፣ ምክንያቱም ሃይማኖትህ እንደሚፈቅድልህ 4 ሴት ማግባት ትችላለህ ስለተባልክ ብቻ አቅም እንደሌለህ እያወቅ እንደዚህ አይነት ፕሮሰስ ውስጥ መግባት የለብህም የሚል አመለካከት አለኝ። አመሰግናለሁ ሁላችሁንም። እሺ አሁን እናንተ በደንብ አሁን ጥግ ላይ ደርሳለህ። አንተ ሚዲያ ላይ ስትደርስ ጥግ በቃ የመጨረሻው ላይ ደርሳለህ። ምናልባት ከዚህ በኋላ ከሰይድ ወረባቡ በኋላ የምትደርስበት ከህግ ካለ ህግ ጋር ነው የምትደርሰው። አሁን እሷን ጭምልልቅ አድርጋ ተጨረሰኝ በኋላ አንቺ ወንዶችም ሴቶችም የሆነ መከራ ነው የምታወት። እንደገና ሌላ መከራ አለብኝ ዋና ትልቅ። አይዞህ እኛ አለን። አላያችሁትም? እዛ ጋር አላያችሁትም? ስህተት ነው ስህተት ነው። እኔ አውቃለሁ ወላሂ ስህተት ነው። ስህተት ነው። እንግዲህ የሆነ ሰው ሞቶ በምን ቦታ ብለህ አትጠይቀው። በቃ ሞቷል። አየህ የእሷን ነው አሁን እንደዚህ ቅድሚያ እኔ ነግሬያታለሁ። ይሄ ሁሉ እንዳይፈጠር ጥሩ ህይወት ትኖር ይመስልሃል? እኔ እዛ ጋር በእሷ እጅ የሆነ ነገር አድርጋ ማንም ሰው የሚያደርገው ነው። በቃ የሰው ልጅ ይፋቀራል፣ የሆነ ስህተት ይፈጠራል፣ በሆነ ቦታ ላይ አፕን ያደርጋል። በቃ እዛው ጋር ነበር ማቆም ያለባት። ይሄን የኔን ነገር በጥብጣ ዝግ ትልቅ ሚዲያ ላይ መእታ አፏን ከፈተች በኋላ የኔ እንትን እዛ ጋር ተበላሽቶ እሷ ኖርማል ተኖረች ትኖራለች። ይህን ነው የምላቸው። በቃ እርሻለሁ። ምን ለምን ምን ልታረጋት ምን ነው እንደዚህ አታርግ። አንድ ጊዜ ቢያንስ እንኳን ጸጽቶት ሚዲያ ላይ እስቲል ልጅቷ እኮ ምንም አንተ ለምን ይቅርታ ይጠይቃት? ቢያንስ እንኳን የመጸጸት ስሜት አይሰማም? አንድ ጊዜ አንድ ጊዜ አሁን አንተ ዝም በል በእናትህ። ነገ ይህች ልጅ አንድ ነገር ብትሆን የምትደርስላት ትመስላለች። ደንቆሮ አንተ ዝም በል። አንተ በጣም ዝም ብለሽ አረፈሽ ተቀመጭ። ራስህ ቁጭ በል እባክህ። ደንቆሮ ዝም በል እባክህ። አንተ እንግዲህ ችግራችሁ ተጀመራችሁ። ሴትዮ ተከበሪ። ሴት ልጅ አላችሁ። እናንተ ቆይ እናንተ ትፈላለጋላችሁ እንዴ? እናንተ ቆይ እኔ ልጁን ብቻ ልጠይቅ። እናንተ ዝም በኋላ ትደርሳላችሁ። እሺ ሰው ከንቱ ማነው ስም አልከኝ? እኔ ሰው ከንቱ በላይ። ኦኬ ሰው ከንቱ። እሺ አሁን ይሄ እኮ ዛቻ ነገር እኮ ነው። ይሄ እኮ አንተ የሚጠበቅ ወላሂ እኔ እየዛትኩ አይደለም። አንድ አሁን መጀመሪያ አንድ ነገር እኔም ወንድ ነኝ፣ አንተም ወንድ ነህ። ሁላችን ሚስቶች አለን። ብዙ ነገር በየቤቱ አንድ ጊዜ ተናግሬ ልምጣ። ቆይ ሲልጨርስ አታቋርጦ። ይኸውልህ በእያንዳንድችን ቤት የሚከሰት ክስተት አለ እኮ ገብቶሃል?
እችን ልጅ የቀረብካት አንተ ነህ። መቼም ሴት ዝም ብላ አትቀርብም። አንተ ነህ ያቀረብካት አይደለም እንዴ? ነው አይደለም እኮ? እቺ ሴትዮ መቼም አስገድዳ አልቀረበችም። አንተ ቀረብካት። አንተ ሰታት ቆይ አንተን አፈቀረች። ቆይ አንድ ጊዜ ሚወት አድርጉ። አንተን አፈቀረች አይደለ? በነገራችን የፍቅር መጨረሻው በቀል ነው። ስለዚህ አንተን አፈቀረች። በኋላ ሴት ናት፣ የሆነ የሚሰማት ነገር ይኖራል። በኋላ ሚስት መኖርን አወቀች። አንተ ሚስት መኖርን ስታውቅ ራካት። ፍቅር እኮ ዝም ብሎ እኮ የሚራቅ እኮ አይደለም። ምናልባት አንተ አሁን ሚስቴ ብትሰማ ቤቴ ይፈርሳል፣ ሚስቴ ብትሰማ ችግር ይፈጠራል እንደምትለው ሁሉ እሷም ዝም ብላ ለመራቅ ከባድ ነገር ነው። ፍቅር ነው፣ ግዴታ ነው። ወዳ ላይ ልጨርስና ታወራለህ። ስለዚህ ይሄ ነገር ተከሰተ። እሷ እንደ ሴት ደግሞ ልጅም ናት። እንደ ሴትነቷ እኔንም ሸውዶኛል ወይንም እሷ የተናዳ ሊሆን ይችላል። ይሄ ነገር ዝወጣ አይደለም። ከዚህ በኋላ አንተም እችልት ትተህ የራስን ህይወት ማስተካከል ነው እንጂ ያለብህ የኔ ህይወት እሷም እኮ የኔን ህይወት አበላሽቶ እንዴት የእሱ ይቀጥላል? እሱ እንዴት ሚስቱ ጋር ሰላም ይኖራል? እኔ በሱ ፍቅር እየተሰቃየው እኔ ህይወት ውስጥ ገብቶ እንዴት እኔ ምንም ነገር ታልቆጠር እሱ እንዴት ህይወቱን በሰላም ይኖራል ብላ አይደል እሷ ደራ ያገባቸው። አንተም እኮ አሁን እያልክ ያለው የእኔ ህይወት ቢበላሽ እሷን ምን አደርጋለሁ እያልክ ነው እኮ። ዛቻ ነው ምንም ሰው ከንቱ የለው ወንድማችን። ይሄ እንትኑ ማስፈራራት ምናምን አንደኛ ለአንተም ጥሩ አይደለም። ይቺ ልጅ ነገር ተናዳ አንድ ጊዜ ወንድሜ ለሚጠቅመህ ለአንተ ልንገርህ። አንተ አሁን ከዚህ በኋላ የራስን ላይፍ ኑር። ልጅቱም በቃ የሆነ ሀፕን አድርጎን ከዚህ በኋላ አራግፈህ የፈለግከውን ባይዘ ወይ አልፈልግም የማለት ሙሉ መብት አለ። እኔ እውነት ነው የምነግርህ። በቃ አልፈልግም እስከ ዛሬ መስሎ የነበረ ማለት ሙሉ መብት አለ። ነገር ግን ልጅቱ ላይ አሁን ይሄ በዚህ ዛቻ ምናምን ልክ አይደለም። በቃ ይሄን ጉዳይ እዚህ ቤት መቋጨት አለባቸው። አንተም የራስን ላይፍ ኑር፣ ሚስትን ይቅርታ ጠይቀህ፣ እሷም የራሷን ላይፍ የሚወዳትን ማግባት ትችላለች። የራሷን ላይፍ መኖር ነው። ከዚህ በኋላ ግን አንቺም ሌላ በቀል አቁሚ፣ አንተም ደግሞ እንዲህ አድርጋኛለች ብለህ ምናምን እንደዛ ነው። እኔ ባይዘው እኔ አላቀጣጥልም። ይቺ ልጅና ነገ ፍቅር አገናኝቷቸዋል። ነገ ልጅቱን ነይ በእኔ ወድሻለሁ እኮ ነይ እንገናኝ ምናምን ብሎ ይቺ ልጅ አንድ ነገር ብትሆን እዚህ ጋር አሁን እሱ ላይ እንደዚህ ምን ማታመጣ ምናምን የምትሉ ሰዎች ነገ ለዚች ልጅ አትታደጓት። እኔ ነገርየውን ስሬት ላይ አንድ ጊዜ ቆይማ፣ አንተ ከመጀመሪያው ጀምር የለም ሰው ከንቱም እንደዛ አንድ ጥያቄ ልጠይቅህ ነው የፈለግኩት። በትዳር ባትቀጥል እዚች ልጅ ላይ እያሰብክ ያለው ነገር ምንድን ነው? ቆይ በእምነት ቆይ በማርያም አንድ ጊዜ በማርያም ይዣል እዚች ትዳር ቆይ በእናትህ ነው ለምን ፕሬጀር እቤት ይመጣል አይደል? ቀስ አድርጌ ዘይት አፈላና እዛ እንትኑ ላይ ሽሮ መቢያው ላይ ነው የምደፋለት። ተኛበት። አታደርጊውም እሱ ወሬ የእውነት ላይፍ ስለሆነ እያወራን ያለ ነው። እንደው ተምር የእውነት ይቅር በተባባሉ ሰዎች ላይ አጀንዳ ለምሳሌ እኮ እኔ ራሴን ኮሜንት ነው። ኦኬ አሁን አንቺ ቴምር አንድ ጠይቅ ልጠይቅሽ። አንድ ሰው መጀመሪያ ሚስት አለ የለም ብለሽ አልጠየቅሽውም። ኖርማል ዝም ብለሽ አፈቀርሽው። አብራችሁ እየኖራችሁ 6 ወር ምናምን። ስለዚህ ይሄ ሰውዬ ከአንቺ መራቅ ፈለገ። በኋላ ለምን ትርቀኛለህ አልሽው። በኋላ ይሄ ልጅ የሚርቀኝ ምክንያት ምንድን ነው ብለሽ ሚስት መኖሩን ስታውቂ እሱም እንደሚርቅሽ አንቺን መራቅ ነው ግድ እኔ ጋር ሆን ብለሽ ሶሻል ሚዲያ ላይ እየመጣሽ ማልቀስ ነው። ምንድን ነው የምታደርጊው? ኦኬ እኔ ነገር ከመጀመሪያው እሱ ነው የጠየቃት እንጂ እሱ አልጠየቀችው። ብዙ ጊዜ ያንተ መጨረሻ ላይ ለምን ጠይውልክ ሚስት አለሽ መልስልኝ። ምንድን ነው የምታደርጊው? እንዴ ቆይን እኮ ከነ መሰረቱ
አንድ ወንድ ልጅ አልፈልግሽም ካለሽ ምንድን ነው የምታደርጊው? አስረጅን። ምንድን ነው የምታደርጊው? እኔ የማደርገው ይሄ ከመጀመሪያው እበቀለዋለሁ አልኩህ እኮ። የመጀመሪያው መልስ ምን ብለሽ ነው የምትበቀሊው? ደብቆኝ ነው የመጣው። ሚስት እንዳለችው እያወቀ ለምንድን ነው እኔ ጋ ያመጣው? እሱ እኮ ነው ራሱን የደበቀው። ልጅቷ አይደለችም። ልጅቷ ሚስት አለኝ ግን ወድጄሻለሁ እንኳ ብሎ መናገር አለበት። ከወደደችው ገብታበት አሁን እኝኝ ብትል እኔም ራሴ መጀመሪያ ሚስት እያለው ምን ልታደርጊ ተደረብሽ ብዬ ልጅቷ ልናገራት ትችላለሁ። ገብቷል። ፍታና ግባኝ እኮ ነው አለችው። ስሰማ መራቅ ኦኬ። እና ታዲያ ይህች ልጅ ገብታበታለች። በቃ ፈቶ እንዳገባት ፈለገች። ፍቅር ይዟታል። ምን ታርግ ታዲያ? እውነቷን እኮ ነው። ራስ ወዳድነት እኮ ነው ያገባት። ያችኛዋ ሴት አይደለች ያገባት። ረባላ ልጨርስ ራሴ። ይኸውልህ ሁሉም ሰው ከማንም በላይ ራሱን ይወዳለሁ። ይህች ልጅ ፍቅር ነው የያዛት። ስለዚህ አንዳንድ እኮ ባለጌ ሴቶች እኮ ትዳር ላይ ገብተው እኮ ባሎቻቸው ለመቀማት ምናምን የሚፈልጓሉ። ይህች እኮ ሳታውቅ አስገብቷት ፍቅር የያዛት። ኦኬ። ከዛ ሲርቃት ምን አድርጌ ነው? ምን በድዬ ነው? ቢካዝ ይሄ ልጅ 6 ወር አብሯት ቆይቷል። መጀመሪያ ሜቢ እንደው ልብ የፈሰሰልሽ ምናምን ብሎኛ። ወንዶች እንዴት ብላችሁ እንደምትጀነጅሩ እንዴት እንደምትንበረከቁ አንድ ጊዜ እስከምታገኙ ድረስ እናውቃቸዋለን። ገባ? በዛ ነበረች ቶሎ ብላ አለመስጠት ያለባት። ይህ መስጠት አለመስጠት በቃ እንዴ ምንድነው የምታወራው? እናንተ እኮ ናችሁ። አልጠየቀችም እኮ ቴምር ትዳር አለ ወይ ሲንግል ምናምን ብላ አልጠየቀችም። በቃ ተዋደዱ። በቃ ወደ ገደለው ገቡ። 6 ወር አሳለፉ። ከዛ በኋላ ቴምር ታውራ። ዝም ብለን እንስማት እስኪ። ዝም በሏት እስኪ እንስማት። አባቱ ደግሞ አንተ ሀይሜ ምንድን ነው? እኔ አሁን ዛሬ የተለየ ባህሪ ችታረጋለህ። የወንዶች ጉዳይ ነው። ወንዶች መበደል የለባቸውም ነው። እኔ ሴቶች ወንዶች መበደል ለሁለቱም ነው። እኔ እኩል ፍትህ ነው ለሁለቱም። ቴምር ተባሏ ሌላ እንደሚጠቃለሁ ግን ታውራ ብዬ ነው እንጂ ያልኩት ምንድን ነው? ታፍናል ዘገብጤ ነው ምናምን የምትለው ሰውዬ በባልሽ ላይ እኮ እንደምትሄድ አሜሪካ አንተን ባገኘ ልጅቷን ራሱ አምጥቼ ቤት አስሬ ከእሷ እንድገርፍክ ነው የማደርገው። እንኳን ጊፍት ልሰጥ የምን ጣል ነው? እኔ አሁን ለሴቶች ነው። ኦኬ ለሴቶች መልዕክት ላስተላልፍ ለሴቶች። በነገራችን ላይ ጨርሰሃል። ወርዳለች ባይዘወይ አይሰጥም። እኛ ያናውራ አንድ ጊዜ ሳያስ መስራት ያለ ወንዶችን የሚጎዳ ላችሁ አንዴ የሆነ ነገር ጣል አድርጊ ነው። ለምንድን ነው የምጥልልህ አልኩህ? ከአንተን እንደውም አስሬ እንድገርፍክ ነው የማደርግ አልኩህ። ስቀመጥ የሚያምሽተሽ ስካርሽ ማብረጃ ታርጊ ማለት ነው። ሰውየው መመከር አለበት። አንቺ በባልሽ ላይ ትሄጃለሽ እናውቃለን። ምክር ነው። እንዳንተ አይነት ዘረጦ ወንድ መግረፍ ነው እንጂ ወይ ዘይት መድፋት ዘረጦ ስድድብ ክልክል ነው። በሀሳብ ብቻ ተክለሽናችሁ ወንዶች ለምዳችኋል። ሴት በሴት ላይ ሴት እየደረጋችሁ ጨንቋችሁ ነው። አሁን እኔ እንደዚህ ስል ፈራችሁ። በተለይ አረብ ሀገር ያላችሁ ይኸውላችሁ፣ እኔ አንድ ታሪክ ልንገራችሁ። ይኸውላችሁ እኔ ዛሬ በህይወት የለሁም ነበረ። የዛሬን 10 ዓመት አንድ ትንሽ ልጅ አግብቼ እጎኗ ተኝተናል። አብረን ሚስቴ ናት። ተኝተናል ቤት። ከዛ እኔ እንቅልፍ ወስዷታል ብዬ ሆነች ላይ ደውዬ አወራለሁ። ምን እያልኩ ምሳ ልጋብዝ ስትለኝ እሺ ምሳ ጋብዥ፣ ምን ችግር የለው እመጣለሁ። አሁን ሚስት ብትቆጣ ተኝታለች እኮ ድር ብላ። ለካ እሷ አልተኛችም ነበር፣ እያዳመጠች ነበር። ከዛ በቃ ይሄ በዚህ ሰዓት ደውዬልኝ ምሳ በቃ እኔ ጋር ናረችኝ። እሺ ምናምን ተቀጣጥረን ለምሳ ነው፣ ደረቅ ምሳ ማለት ሪያድ። ከዛ ተኛሁኝ እኔ ስተኛ እሷ ተክላስ ተወጣና ሳላ እንዲት ትዕግስት የምትባል የጉራጌ ልጅ ነበር። ትዕግስት የምትባል አትጠፋኝም። ያቺ ጥቁራት ያቺ ልጅ ሰያኮ እንደዚህ ሲል ሰማሁት ትላታለች። እና ታዲያ ለምን ወይ ውሃ ወይ ዘይት አፍልተሻደ በአናቱ ላይ አለቅበትም ብላታለች። ተመልከቱ፣ በህይወት የለውም ነበር ማለት እኮ። ከዛ በኋላ ልጅቱ ምን አድርጋለች? ሚስቴ ውሃውን ትጥድና እየመጣች በሩ ታያኛለች። ይለክ መጨረሻ ላይ አንጀቷ አዲስ ፍቅርም ስለነበረ
አንጀቷ አላስችላትም። መታ አቅፋይ ትተኛለች። እኔ ሁሉ አልሰማም። በኋላ እሷ ናት እኮ የምንነግረኝ እንደዚህ ብላይ ትዕግስት እንደዚህ አድርጌ በቃ ሳይቅ አሳዘንከኝ፣ ስለዚህ መጥቼ ስሜክ አቅፌ ተኛዋለች። አንዳንዲቱ ጨካኝ በነበረች ወይም ደግሞ ትንሽ ፍቅር አዲስ ፍቅር ባይሆን ኑሮ አስባችሁታል? ውሃ ፍልታ በአናቴ ላይ ለቃብኝ እንዳለ አይናቴ ተለቃቆ ነበር ማለት ነው። ስለዚህ ይሄ ምክር እኛ የወንዶች ጉዳይ እንቃወማለን። በወንድ ላይ የሆነ መጥፎ ነው። በጣም የሚገርም ሰያ ሆዷ ባይራራል እኮ አሁን ሰያ እንደዚህ አናይ ለምጥ ሆነ ምናምን የሆነ ተበላሽት ወይ ጆሮ ኦፕሬሽን ተደርገው ምናምን ነው እና ሚስትን በጣም ማድነቅ አለብህ ሰያ። ስማ ሰያ፣ ባለፈው ሚዲያ ላይ ብልቱን የቆረጠችው ልጅ አይታል? ብልቱን የቆረጠችው ልጅ ባሏን። አዎ እንዴት ጨክራ አይታችሁታል? አላየሁም። ምን ያላየሁ በጣም ነው የምቃወመው ሰያ። ይሄ በተለይ አሁን እችን ሴት እኔ ባገኛት ቺት አድርጎባት ሳይድ ደስ አይልም። ኖ እኔ ግን ሸልማት ነበር ባገኛት። አይስወርት ጋር በቃ እንደዚህ አይነት ላይ አንካሴ የሚሳካ ሰው ወንድ ትሸልሚያለሽ? እነ ከይደ እኮ አድርጋበት ከሆነ ሲጀመር ለሴት ወይ መልስ ሲሰጣቸው አውርድ ሳይድ ይችን ሴት ያርግባት። አንካሴ የሚሳካባት ደግፊዋለሽ? ቆይ ኦፍኮርስ ለምንድን ነው እኔም ብቻ የምታወርዱኝ? ሰያ ለምንድን ነው እኔ ላይ የምትበረታው? አይ ቅድም ነበር፣ አሁን ለጉዳዩ ነበር እኮ ጨርሰናል። ለምንዋል አማ ተከታከች። ይኸውልህ አንድ በእኛ አካባቢ ሲወራ ሰውየው እንደዚህ ቤት ቢገባ ችክ እያደረገኝ ነው ከሌላ ወንድ ጋር። ከዛ ምን አደረጋሉ? እግሯና እግሯን አሰርና ማጭድ አግሎ ተኮሰውን አሸጋግሮ